بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم. أما بعد فنواصل درسنا في كتاب عمدة الأحكام من كلام خير الأنام للحافظ عبد الغني المقدسي رحمه الله تعالى. مثلا درسات الله كتاب الطلاق جمرنا يا قومنا. طلاق مالت حل الوثاق لغة ቋጠሮን የታሰረን ነገር መፍታት ሲሆን ሸርዓን ደግሞ حل عقدة التزويج የጋብቻን የትዳርን ቋጠሮን እሱን መፍታት ማለት ነው። طيب ታዲያ ይሄ طلاق የሚቻል ይሆናል የማይቻል ይሆናል? طلاق محرم ይሆናል? طلاق كذلك مباح ወይም طلاق جائز የሚሉት አለ። طلاق ቢድኢም ብሎ ወደ ሶስት ይከፍሉታል ፉቃዎች ማለት ነው። جائز የሆነው ወይም የሚፈቀደው የቱ ነው ከተባለ ጣሂር ሆና ከሐይድ የጸዳች ሆና ግንኙነት ሳያደርጋት መፍታት ማለት ነው። ንጹህ ሆነች ከሐይድ ግንኙነት አላደረገም መፍታት ይችላል። የሚከለከለው ደግሞ ሐይድ ላይ እያለች መፍታት ክልክል ነው። ወይም ጣሂር ሆና ግንኙነት አድርጎ يعني ما لم يتبين الحمد رجزنا وقلت سايهون مفتات يهدى محرمنا يتكلكلن ولكن طلاقه يودكال لا يودكم ملون بملكات خلاف نورم يا سالفنا يا عبد الله بن عمر رضي الله عنه حديث عندما يودكنوا طلاقه يا ملكته مالت እና طلاق ደግሞ ያው ሶስት ነው። አንድ ሰው የሚመልከው طلاق ሶስት ነው። حر ከሆነ ጨዋ ከሆነ عبد ከሆነ ሁለት طلاق ይመልካል። አንዴ ፈቶ ረጃ ማለት ይችላል። ሁለቴም ፈቶ ረጃ ማለት ይችላል። ሶስተኛ አንዴ ፈቶ ረጃ ማለት ሁለተኛም ፈቶ ረጃ ማለት ይችላል። ሶስተኛዋ ኒካህ ከሆነች ግን ሶስተኛ ረጃ ብሎ የሶስተኛ طلاق ከሆነች ግን ረጃ አይለው። ሶስተኛ ኒካህ ወይም ሶስተኛ طلاق ካስገኛ ወይም ፍቺ ካስገኛ فلا تحل له حتى تنكح زوجا غيره ويجامعه ሌላ ባላ ግብታ እንትን ማለት አለባት ማለት ነው። ከዛም በኋላ ከተፈታችና ዒዳዋ ካለቀ ነው የሚበቃለት ማለት እና ይሄንን ማወቅ ያስፈልጋል ነው። ቀጣይ ሐዲስ عن فاطمة بنت قيس رضي الله عنها كفاطمة بنت قيس تيزو أن أبا عمرو بن حفص السنو سوية طلقها فتات ባለቤቷ ነበር البتة ቁርጥ ያለ ሆኖን ፍቺ ማለት ሶስተኛውን ፍቺ ፈታትን። ሶስተኛው ፍቺ እንግዲህ ከሱ በኋላ ምን ማለት የለውም حتى تنكح زوجا غيره እና ቁርጥ ያለ ሆኖን ፍቺ የመጨረሻውን ፍቺ ፈታት። وهو እሱ غائب ሩቅ ቦታ ላይ ያለ ሆኖ ማለት ነው። በወካላ ነው ይፈታት። ስለዚህ ሰውየው ይችላል በተለይ በሆነ ሰዓት ወሳኢል الإعلام አለ በስልክም ሆነ በጀዋል በቴክስትም ሊጽፈው ይችላል። የሱ መሆኑ ማዕሩፍ እስከሆነ ድረስ ፍቺው ይገኛል። በወካላም ቢልክ ደግሞ ይገኛል ማለት ነው። በዛ ከተፈታችበት ጊዜ ጀምሮ ይዳን ተቆጥራለች እና ሩቅ ቦታ ላይ ያለ ሆኖ ፈታት። وفي روايه بيلا زغبا طلقها ثلاثا ሶስትን ፈታት። በአንድ ሶስት አስገኘ ማለት ሳይሆን اخر الثلاثه የሶስተኛው መጨረሻ የሶስቶቹም ፍቺዎች መጨረሻ አስገኘ ነው። فارسل اليها ወደሷ ደግሞ ላከ ወኪለሁ ወኪሉ ያው ፍቺውን የሚነግራት ይሆነውና እንደዚሁ ቢሻዒሪን ሻዒር ገብሳ ሲዞ ያው ለምግብነት የሚሆናት ላከላት። فسخطته ጠላቸው ማለት እንዴት ይሄ ገብስ ብቻ ይላክልኛል ከፍ ያለ ነገር አይሰጠኝም ወይ ብላን فقال وعليكم السلام አለ ከዛ ወኪሉ ማለት والله بالله ملالو مالك علينا ላንቺ በእኛ ላይ የለሽም ምን شيء ምንም ነገር የለሽም ማለት ነፈቃ የለሽም እኛ ይሄ ተጠዋዕን ነው እንጂ ያኒ በራሳችን በበጎ ፈቃደኝነት የተደረገ እንጂ በእኛ ላይ ምንም የለሽም ነው። ከዛ ይሄንን ሲላት እሷ አለይ ብላ ነበር እንትን ያለችው فجاءت رسول الله صلى الله عليه وسلم ወደ አላህ መልእክተኛ መጣች ልጠይቅ فذكر توسي ذلك ይሄንን ጉዳይ ለሁለታቸው ወሳችላቸው ይሄው ትንሽ የሻዒር ብቻ ነው የሰጠኝ ስትላቸው فقال له ليس لك عليه نفقه እንዲላንቺ እኮ በሱ ላይ ነፈቃ የለሽም ነው። ሶስተኛ ፍቺ አይደለ ባይን ስለሆነች እሷንም ማየትም እኮ አይችልም ገብቷል አይደል ማየትም አይችልም እሷን ያው እንደ አጅነብይ ነው የምትሆነው ከሱ ማለት ሶስተኛ ፍቺ ከተገኘ እና ነፈቃ የለሽም አሏት አለይሂ ሰላቱ ወሰለም። وفي ስለዚህ ያ ሻዒሩ ራሱ በበጎ ፈቃደኝነት የተላከ ነው ማለት ነው። እንደስከ ዛሬው ለአብሮነቱ እንደው ባዶ መሸኘት ተገቢ አይደለም። وفي لفظ በሌላ ለፍዝና በሌላ ቃል ላይ ደግሞ ወላ ሱክና ቤትም የለሽም ኢዳ መቁጠሪያ ማለት ነው። ቤቷ ሄዳ ነው የምትቆጥረው ገብቷል አይደለም። ምክንያቱም አብሮ መሆን አይችልም። እሷ እንዳጅ ነብይ ትሆንበታለች እሷ ማየት አይችልም። አንድ ቤት ከሆኑ ደግሞ አደጋ ነው። ስለዚህ
ሱክናም የላትም ነፈቃም የላትም ከዚህ የምንረዳው ኺላፍ ቢኖርም እንኳን በሶስተኛ ፍቺ የተፈታች ሴትዮ ለነፈቀተ ለሃ ወላ ሱክና አማ የመጀመሪያውን ሁለተኛውን የተፈታች ለሃ ሱክና ወላ ነፈቃ ሁለቱም ማለት ነው ግድ ነው ያው አዳ ሆኖ በአሁኑ ሰዓት ላይ መቼም ቤቷ የምትቆጥር የለች ያው ከተፈታች ታኮርፍና ትሄዳለች ወደ ቤቷ ማለት ነው ቤቷ የምትቀመጥ የለችም ግን ሸርዑ እንደዛ ነው የሚለው ላ تخرجوهن من بيوتهن ولا يخرجن ነው የሚለው إلا أن يأتين بفاحشة مبين ዚና ከሰሩ ለሐድ ይወጣሉ ከቤት ከዛ ውጪ አጣውጧቸው እነሱ መፈቃዳቸው ይወጡ ነው የሚል فأمرها አዘዟት ከዛ ነብዩ ሰለላሁ ዐለይሂ ወሰለም አንተ አተደ ኢዳዋን እንድትቆጥር في بيت ኡሚ ሸሪክ በምትባለው ሱሐቢያ ቤት ውስጥ ኢዳዋን እንድትቆጥር አዘዟት ثم قال ከዛ አሉ تلك امرأة ይህች ሴት ናት አሉ يغشها أصحابي እኔ ባልደረቦች በእሷ ላይ የሚገቡባት ያኒ አህለ الخير በጣም ጥሩ ሰው መልካም ሴት ስለሆነች ሷሃቦች ወደ እሷ መመላለስን ያበዛሉ ለጧዓም ለመሳሰለው ያው ቤተሰቦቿ አውላዶች የመሳሰሉት ማለት ነው እና አይመችም ሰው ስለሚገባ ስለሚወጣ ያዩሻል አይመችም ማለት መጀመሪያ ዛንም አይተዲ ስለዚህ ቁጠሪ እንደ ابن ام مكتوم عبد الله بن ام مكتوم ዘንድ ቁጠሪ አሏት ሙአዚናቸው ነው የነብዩ ሰለላሁ ዐለይሂ ወሰለም ያጎቷም ልጅ ነው ተብሏል ዘመድ ነው ባንድ በኩል እናሱ ዘንድ ሄደሽ ቁጠሪ ዳሽን فانه ምንያቱም እሱ رجل اعمى ነስውር የሆነ ሰው ነው ተضعين ثيابك አልባሳቶችን ታስቀምጫለሽ አይመለከትሽም ያው እሷ መቼም እሱ ማየት አትችልም ገብቷል ወንዶቹ አጅነብ ማየት እንደማንችለው እነሱ አይችሉም አጅነብ ማየት ወላኪን አንቺ ሲያበዚናን ብታወልቂ ማለት ነው የከላይ የሚለበስ ይሆነው ማለት ነው ብታወልቂ ንቃ ምናምን አይመለከትሽም እሱ ስለዚህ እሱ ቤት ብትቆጥሪ በአንድ በኩልም ዘመን ነው እሱም ደግሞ አይመለከትሽም ሰው የሚበዛበት ስላለው እሱ ቤት ቁጠሪ አሏት فاذا حللتي አሏት اذا انتهت فتره العده ማለት ያው ከዒዳሽ ያጠናቀቅሽ ጊዜና የጨረስክ ጊዜ አሏት መልእክተኛው ሰለላሁ ዐለይሂ ወሰለም اذا انتهت فتره العده ማለት فاذا حللتي ማለት የዒዳሽ ጊዜ ያበቃችና የተጠናቀቀሽ ጊዜ ከሷ ነፃ ይሆንሽ ጊዜ فاذينيني اي فاعلميني አሳውቂኝ አሏት ንገሪኝ አሏት ያው ሊድሯት እኮ ነው ነብያችን ሰለላሁ ዐለይሂ ወሰለም ሳትነግራቸው እንዳታገባ ነው ይሄ እንግዲህ ኪናያ ነው አሳውቂ ማለታቸው የሆነ ነገር እንዳሰቡ ያመላክታል ለሷ ከዚህም እንረዳው በሶስት የተፈታችን ሴት ማሸሞር ትችላለህ ማለት ገብቷል አይደለ ማሸሞር እንደምትፈልጋ ሶራሃተን አይቻል በግልጽ አይቻል ማሸሞር ትችላለህ ባሏ ይሞተባትንና እንደው እንደዚህ ኢዳዋ ያኒ ሶስተኛ ፍቺ የተፈታች ከሆነች ያው ወደ ባለቤቷ ወደ መጀመሪያው ረጃዓ ስለሌለ ማሸሞር ትችላለህ ማለት ነው طيب እና እንደዚህ አሏት ነው ቁልቱ አልኩኝ አለች فلما حللت قلت አልኩኝ አልፋጢማ ቢንቱ ቀይስ فلما حللت ያኒ ከኢዳይ ባጠናቀቅኩ ጊዜና በጨረስኩ ኢዳይ ذكرت له ለሳቸው አወሳሁላቸው አነ ሙአዊያ ابن ابي سفيان የአቡ ሱፊያን ልጅ ሆነው ወአባ ጀህም የሚባለው ሱሐቢ ሁለቶቹ ኸጠባኒ እንዳጩኝ ነገርኳቸው እንዴት ባንድ ጊዜ አንዱ ባንዱ ላይ ያጫል ከተባለ ሳያውቁ ሊሆን ይመቻል እንጂ ወላ يخطب على خطبه اخيه ሐዲስ አላሳልፍም አንዱ በሌላው ማጨት ላይ አይቻልም ወላኪን ሳያውቁ ሊሆን ይችላል አንዱ መጠየቁን እና እነዚህ ሁለቶቹ አጭተውኛል ለጋብቻ ጠይቀውኛል ነው فقال እና ማንኛውን ላግባ ማንኑን ይመርጡልኛል እያለቻቸው ነው ማማከርም ጥሩ ነው ከዚህ የምንረዳ ገብቷል ወንድም ብትሆን አማከር ሴትም ብትሆን አثر ላይ የተባለ ነገር አለ والله ሁላችንም እንحفظው ልንይዘው የሚገባ የሆነ አثر ነው ما ندم من استخار الله وشاور المخلوقين ይላል ما ندم من استخار الله وشاور المخلوقين ሰዎችን ያማከረ አህሊ ሆኑ ሰዎችን ማለት ያማከረ በሚፈልገው ጉዳይ ላይ ያማከረና يعني ማን ነው من استخار الله الله تبارك وتعالى استخاره خير مرጥልኝ ብሎ የሆነ ነገር ሲያስብ እንደው خير مرጥልኝ የተሻለው ነገር مرጥልኝ ያለ ሰው ሶላት ሁለት ረካዓ ሶላት الاستخاره ሰግዶ ማለት አላህን ምርጫ ይጠየቀ وشاور المخلوقين ፍጡሮችንም ደግሞ ያማከረ ሰው እሱ አይነድም አይጸጸትም ማለት ገብቷል አለበለዚያ በኋላ ነዳማ ላይ ምን ነው ሰዎችን አማክር ቢሆን ምናምን ትላል ማንኛውንም ጉዳይ ስትፈልግ አማከርማ እና አማከረቻቸው ከዛ ነብዩ ሰለላሁ ዐለይሂ ወሰለም አሉ አማ አቡ ጀህም ይላል አቡ ጀህምማ فلا يضع عصاه በትሩን ዱላውን አያስቀምጥም ነው አን አቲቂህ ከተከሻው ላይ አያኖረው ለጊዜ ተከሻው ላይ እንዳለ ነው ማለት ሁለት ማዕና ሰጥተውታል አንደኛው
ጉዞ ያበዛል ያው ሰውየው ጉዞ ብዙ ጊዜ ዘንጉን ይዘው እንደዚህ ይሄዳል ሁለተኛው ደግሞ ሴት መማታት ሱስ አለበት ነው የሚሻለው ይሄኛው ተፍሲር ነው ምክንያቱም በሌላ ሪዋያ ላይ ወአማ አቡ ጀህሚን ፈضراب للنساء بالمبالغه فضراب በጣም ደብዳቢ ነው ባህሪ ሆኖ አንዳንዱ ሲገባ ሲወጣ ሳልደበደበም አይሆንለት ይኖራል ይሄ ባህሪ የተፈጥሮ ባህሪ ሆኖ እኮ ነው አላህ ሙስተዓን እና ይደበድብሻል ነው ትጎጃለሽ ነው ወአማ ሙአዊያማ ፈሰኡልኩን እሱ ደግሞ ደሃ ነው ላማለ ለሁ ገንዘብ የለውም ተፍሲር ነው ደግሞ በችጋር ትቆደር ያለሽ ማለት ነው እና አይወጅባትም ደሃ የሆነ ሰው አግብተሽ በችጋር እንትን የራሷ ምርጫ ከሆነ እንጂ ማለት ነው እንኪ አግቢ ኡሳማ ኢብኑ ዘይድ ኡሳማ ኢብኑ ዘይድን አግቢ አሏት ነብያችን ሰለላሁ ዐለይሂ ወሰለም ያው ለዚህ ነበር መጀመሪያ ሳውቅኝ አሏት ፈከሪሃቱ እንግዲህ እሳቸው መርጠውላታል ይሄን ሰውዬ ማለት ነው ይሄን ሱሐቢ ፈከሪሃቱ ጠላችሁ ለምንድን ነው የጠላችሁ አንደኛ መውላ ነው ያኒ ባሪያ የነበረ ሁር የተባለ ነው ሁለተኛ ደግሞ አስወር ነው ተብሏል ጥቁር ማለት እና እንደዚህ ሁለት ምክንያቶች ስላሉ ጠላችሁ ثم قال ከዛም አሉ ሁለት እንኪ ኡሳማ ኢብኑ ዘይድ ኡሳማ ኢብኑ ዘይድን አግቢ አሏት አሁን ፈነከሐቱ ነብዩ ሰለላሁ ዐለይሂ ወሰለም በደንብ ሞቶታቸውን ስትመለከት አገባቸው فجعل الله فيه الله በሱስት አደረገላት ኸይር ብዙ ኸይር እሱን በማግባት ብዙ ኸይር አላህ አደረገላት واغتبطت به نالچو فجعل الله فيه خيرا فنكحته نالچ فنكحته አገባውት እሷን እየተናገረ فجعل الله فيه خيرا الله በውስጡ ኸይር አደረገልኝ አለች واغتبطت መቀናትን ባለቤት ሆንኩኝ ማሰዎች ቀኑብኝ ምን ነው ለኛም እንደሱ አይነት አላህ በሰጠን ይያሉ መቀኛ ሆኝ መጀመሪያ የጠላቸውን ያው ሰዎች የሚቀኑባት ሴቶች የሚቀኑባት ሆነች ማለት ነው በሱ فصار النساء يغطبنني فيتمنين ما انا فيه من الخير والبركه بعد زواجي من اسامه እሱን ካገባሁ በኋላ ሰዎችም እንደኔ ጋብቻ ቢገጥማቸው መመኘት ጀመሩ ነው ከሐዲሱ ምንማረው أن المطلقة إلى نهاية الثلاث اسك ሶስተኛው መጨረሻ የተፈታች ሴት ተኩኑ ባኢነተን መብቱታ የተቋረጠች ትሆናለች መመለስ ይላት ወደ ባለቤቷ ሌላ አግብታ ካልፈታች ሁለተኛ ጀዋዙ ተዕሪድ ማግደምደም እንደሚቻል ማግደምደም ይላሉ የማሸመር ነው بخطوة المعتدة البائن ይዳምት ቆጥረን ያው በሶስት የተፈታችን ማለት ከذلك ባሏ ይሞተባትም ከሆነች ያው እሱ መቼም ተነስቶ መምጣቱም አይከጀል ማለት አራት ወር ከ10 ቀን በኋላ ሌላ ነው የምትዘወጀው ማሸመር ትችላለህ ያው በግልጽ አገባሻለሁ ሳይሆን የሚባለው እንደው ማሸመር ደውሱ ተጎዳ እንጂ አንቺ እኮ ልትል ትችላለህ ኢኒ في مثلك لراغبንም ልትል ትችላለህ እንደው እንዳንቺ አይነት ባገኝ እንዲህ አይነት ከሊማቶችን ልትጠቀም ትችላለህ ማለት ነው ችግር የለውም ይፈቀዳል ያው ግልጽ እንዳታደርግ እንጂ ምክንያቱም አሁን እንደዚህ ካሸመርክ እሷም ፈልጎኝ ሊሆን ይችላል ብላ እንትን ትላለች በኋላ ማለት ሁለተኛ በግልጽ መናገሩ የተከለከለው ምንድነው ሴቶች ضعيفዎች ስለሆኑ ሳትጨርስ ይዳውን ጨርስ ልትል ትችላለች ተቻኩላ ማለት ነው ገብቷል በሰው ይዳ ላይ ገባህ ማለት ነው ስለዚህ ያ ስለሆነ አይሆንም ሶስተኛ ጀዋዙ ኒካህ የغير المكافئ في النسب በዘር አቻ ያልሆነን ማግባት ይቻላል ማዕሪድ الزوجة والأولياء ሚስት ከወደደች የሷ ቤተሰቦችም ከወደዱ አሁን እሱ አንደኛ ያኒ ከባርነት ነፃ የተደረገ ነው በሁለተኛ ደረጃ ጥቁር ነው ጥቁረት እንኳን ግድ የለም ነበር ግን መውላ ነው እሷ ደግሞ ቁረሽያ ናት አረቢያ ቁረሽያ ናትና እሷ ስለወደደች ቤተሰቦቿን ስለወደደች ችግር የለም ካልወደዱ ግን አይሆንም ማለት እሷ ካልወደዱ ቤተሰቦቿ ካልወደዱ አይሆንም ሊልኩ ነው አራተኛ አንሱሁ ሊመን استشارك አንተ ላማከረ ሰው መምከር አለብህ ወበረከቱ መሽሁረት ነብይ ሰለላሁ ዐለይሂ ወሰለም ነብያችን የማማከርን ደግሞ በረከትም ከዚህ እንረዳለን እና ሰው ካማከረ በግልጽ እንት ማለት አለብህ አሁን ለምሳሌ ገሊትን ለትዳር ፈለኳት ነው ምን ትለኛለህ ይስጥየቱን ባህሪ የምታቀም መናገር አለብህ በግልጽ ይሄ አማና ነው ገብቷል አይደል አምኖህ ነው ያማከረ እሷማ እንደዚህ ናት ለምሳሌ ታሪክ ሶላትና ከዲን ይላትም ብላ ሐቂቃውን እውነታውን ማለት በግልጽ አለብህ ወንድም ከሆነ እንደዛው ማለት ባቡ العدة ስለ ዒዳ የሚናገር ነው እንግዲህ ከጠላቅ በኋላ ዒዳል ፍቺ ከተገኘ በኋላ ዒዳ መቆጠር ግዴታ ነው የሚሆነው ማለት ነው ዒዳ ማለት አደድ ከሚለው የተወሰደ ነው ቁጥር ማለት ነው ለምንድነው ከአደድ የተወሰደው لأن أزمنة العدة محصورة የዒዳ ጊዜያቶች የተገደቡ ናቸው محصوراዎች ናቸው وهي تربص المرأة المحددة شرعا عند التزوج بعد فراق زوجها ባለቤቷን በሞትም ይሁን በፍቺ ከተለያየችው በኋላ ያው ከመጋባት
በሸሪዓ የተደነገገውን ቁጥር መቆየቷ ይሄ ነው ዒዳ የሚባለው ማለት ነው። እና ዒዳ ሶስት አይነት አለ። ሚን ذوات الحيض ከሆነች ሐይድ ከሚመለከቱት ሴቶች ከሆነች ያው በመጀመሪያ ደረጃ ባሏ ይፈታ በፍቺ የተገኘ ከሆነ ያኒ የተፈታች ሴት ከሆነች ያኒ ሐይድ የምታይ ከሆነች ሶስት ሐይድ ነው የምታይ። ከተፈታች በኋላ ሶስት ሐይድ ካየች በኋላ ከሶስተኛው ሐይድ በኋላ ማግባት ትችላለች ማለት ነው። ሐይድ የማታይ ከሆነች ደግሞ 3 ወር ትጠብቃለች። ለምሳሌ በእድሜ አርጅታ ሐይድ የተቋረጠ ከሆነ ከ50 ዓመት ከ60 ዓመት በኋላ ወይም ደግሞ ልጅ እግር ሆና ሐይድ የማታይ ከሆነች 3 ወር ትጠብቃለች ነው። ከ3 ወር በኋላ ዒዳው አልቋል። طيب እርጉዝ ከሆነች ደግሞ نعم بوضع الحمل ባሏ የሞተባት ብትሆንም ባትሆንም بوضع الحمل ያረገዘችውን በመውለዷ ነው። ባሏ የሞተባት ከሆነች ደግሞ እርጉዝ ያልሆነች ባሏ የሞተባት ማለት ነው። እርጉዝ ከሆነች ባሏ የሞተም በፍችም ቢሆን 3 ወር ማን ነው እርግዝናውን መውለድ ነው መገላገል ነው። ባሏ የሞተባት ደግሞ 4 ወር ከ10 ቀን ትቆጥራለች ማለት ነው። طيب እነዚህ ናቸው ዒዳዎች ባጭሩ። باب العدة سلا يدام من ناقرنو عن سبيعة الأسلمية كسبيعة الأسلمية تيزو أنها كانت السوانة بري تحت سعد بن خولة كسعد بن خولة سر وهو من بني عامر بن لؤي كبنو عمرو بن لؤي نو كزي قوسا أبالنا وكان نبر من مشاهد بدر كتستطفت يعني كبدر يوش نبر مالتنا تلك درجة كالاتونو فتوفي عنها كساموة في حجة الوداع علي رسول الله صلى الله عليه وسلم صحابوችን የተሰናበቱበት በሆነው ሐጅ ላይ 10ኛው ዓመተ ሂጅራ ላይ በተደረገው ሞተ። وهي حامل እሷ እርጉዝ ሆና ሳለች ማለት ነው። ያ ኪታቡል ሐጅ ላይ ያሳልፈ ነው። ያው ከግመሉ ወድቆ ግመሉ አንገቱን ረግጠው የሞተው ሱሐቢ ነው ረዲየላሁ ዐንሁ። فلم تنشب ታዲያ አልቆየችም እሷ አን ወضعت ስትወልድ حملها ያን ያረገዘችውን ስትወልድ بعد وفاته እሱ ከሞተ በኋላ ስትወልድ አልቆየችም። እንደውም ከ20 ቀን ወይ ከ40 ቀን በኋላ ነው እሱ ከሞተ። እንግዲህ 4 ወር ከ10 ቀን ባሏ የሞተባት የምትቆጥሩ አይደለም። አሁን ግን እሷ ከ20 ቀን ወይም ደግሞ ከ40 ቀን በኋላ ብዙም ሳትቆይ ወለደች ነው። فلما تعلت من نفاسها ከዛ ከወሊድ ደሟ በጠራች ጊዜ ማለት ነው ስትጠራ ተጀመለት ተዋዋበች ነው። ለልخطاب ለሚያጩ ሰዎች ይፈላጊ ካለህ ና ነው ገብታል አይደለ? እና ተጀመለ ለልخطاب ለሚያጩ ሰዎች ተበጃጀች ማለት ነው። ይሄ እንግዲህ ማስታወቂያ ነው። ባል ሚስት የሚፈልግ ሰው እንዲመጣ ማለት ነው። ካለ በለዛኮ አሁን ተጀሙል ሳላደረገ ካልተዘጋጀች ማን እንትን ይላት ማን ይመርጣታል? እና ይሄም ተገቢ እንደሆነ ነው ከዚህ ራሱ የምንረዳው ማለት ነው። ባል የምትፈልግ ሴት ያው ዝግጁ ሆና መጠበቅ አለባት ማለት ነው። فدخل عليها በሷ ላይ ገባ አቡ ሰናቢል የሚባለው ሰውዬ እብኑ ባዕካኪን ገባ رجل من بني عبد الدار ከበኑ عبد الدار ሆነ ሰውዬ ነው። فقال لها للصلاه مالي ለኔ ምን አለኝ አራኪ ምን መለከትሽ ሙተጀሚለተን የተዋብሽ ስትሆኚ ምን መለከትሽ ምን አለኝ ምንድነው ነገሩ ነው። لعلك ምናልባትም አንቺ ልትሆኚ ትችያለሽ ተርጂን النكاح ጋብቻ ማግባትን የምትፈልጊ ልትሆኚ ትችያለሽ ሁኔታሽ እንደዛ ነው አላት። والله بالله ملاለው ማአንቲ ቢናኪህን አንቺ አግቢ አይደለሽም ማለት አይበቃልሽም حتى تمر عليك بانت لا اسكتال في الرس 4 اشهر و10 4 ወር ከ10 ቀን ባንቺ ላይ እስካልፍ አይበቃልሽም። ያው እንግዲህ እሱ ዒደተል ሙተወፋ አንሃ ዘውጁሃን ይዞ ነው ባላዊ ሙተባት 10 ቀን 10 ወር ከ10 ቀን ተቁጠር ብሏል አይደለ ቁርአኑ። ያን ይዞ እርጉዞቹም እንደዛው መስለውት 4 ወር ከ10 ቀን መች ሞላሽና ነው አይበቃልሽም ማለት። فلما قال لي ذلك لاني هن بالين ጊዜ አለ جمعت علي بني ላይ ሰበሰብኩ ሲያቢ አልባሳቶችን حين امسيت ባመሸሁ ጊዜ ያው በምሽት ሰዎችም እንዳያዩት ማለት ነው እንዳትገላለጥ ልብሷን ደም በደንብ አድርጋ ተከናንባ ሰው እንዳያያት እንዳያውቃት فاتيت رسول الله صلى الله عليه وسلم ወደ አላህ መልእክተኛ መጣሁ አለች። فسالته عن ذلك ስለዛ ጉዳይ ጠየቅኳቸው። ይሄው እንዲህ እያለ ነው እሱ فافتاني ነብዩ ሰለላሁ ዐለይሂ ወሰለም ፈትዋ ሰጡኝ ቢአኒ እኔ قد حللت በርግጥ እንዳበቃው حين وضعت حملي እርግዝናዬን ያረገዝኩትን በወለድኩኝ ጊዜ ከዒዳዬ እንደጨረስኩና እንዳጠናቀቅኩኝ ፈትዋ ሰጡኝ ነብዩ ሰለላሁ ዐለይሂ ወሰለም ወአመረኒ አዘዙኝ ቢተዝዊጂ በማግባት ኢን በዳሊ አይ ኢን ظهر لي ለኔ ግልጽ ከሆነልኝ ማግባት እንደምችል ነገሩኝ ነው። አንቺ ደስ ካለሽ ቀልብሽን ካስደሰተሽ ማግባት ትችያለሽ ብለው አሉኝ ነብያችን ሰለላሁ ዐለይሂ ወሰለም። ስለዚህ እርጉዝ የሆነች ሴት ባሏ የሞተባት ብትሆንም የተፈታች ብትሆንም ያረገዘችውን መውለድ ነው። እሱ ትላንትና ሞቶ ዛሬ ከወለደች እንታላል ማምሻን ማግባት ትችላለች እሷ ከተዋጠላትና ከፈለገች ማለት ነው። ከኒፋሳውም ደግሞ ከወሊድ ደም መጥራት ሸርጥ አይደለም ገብቷል። መጥራቷ ሸርጥ አይደለም።
فقط حامل مجلاجل بتشان قال ابن شهاب الزهري منالو محمد بن شهاب الزهري ولا أرى أني على إماله بأسا تشجر أن تتزوج بالتعقبة يولدش إيه مالته حين وضعت بولدش جزية بالتعقبة تشجر على إماله وإن كانت في دمها بدم وسط بتون ممكن بذا بولي دم وسط بيهون ممكن بالتعقبة تشجر لهم لمن يعيد دوام ما بقى جزية من دنو أرجز النوام مجلاجل نونجي كولي دم مترات هذا غير نجرجن أنه نجر لا يقربها زوجها حتى تطهر يا جبات بالا اسكت ترادرس يغنانيات لمن كتب على بحيض حرام እንደሆነው ግንኙነት كذلك بولي الدم مست حرام እና ኒካሁ ቢታሰር ግድ የለም ማለት ታስሮ ይቀመጣል ከዛ ኢዳ ያኒ ከወሊድ ደም ከጠራች በኋላ ግንኙነት ማድረግ ይችላል ነው ግን እሷን በሱ ላይ እናስገባታለን ወይስ እንዴት ነው የሚለው መሳላ ዑለማዎች ሲያዩ ምንድነው የሚሉት من أهل الدين كهونه من أهل الصلاح كهونه الله نميفر አይነት ከሆነ ግድ የለም ኒካሁን ማስረን አብረን ብናረጋቸው አላህን ስለሚፈራ ይቆጠባል ነገር ግን من أهل الدين من أهل الصلاح ካልሆነ ያው እናስገባቸው ነው የሚሉት ገብቷል ስትጠራ ትገባለች ነው የሚሉት والله تعالى አለ ከሐዲስ የምንማረው አንደኛ وجوب العده على المتوفى عنها زوجها ባላው ሞተባት ሴትዮ ላይ ኢዳ ግዴታ እንደሆነ ሁለተኛ أن عدة الحامل እርጉዝ የሆነች ሴት ኢዳዋ ተንተህ እንደምትጠናቀቅ بوضع حملها ያረገዘችውን በመውለድ እንደምትጠናቀቅ እንረዳለን ነው ባላው ሞተባት ብትሆንም የተፈታች ብትሆንም ሶስተኛ أن عدة المتوفى عنها ባላ የሞተባት ኢዳ ባላው የሞተባት ሴትዮ ኢዳዋ غير حامل እርጉዝ ያልሆነችም ነው 4 أشهر و10 4 ወር ከ10 ቀን ነው ማለት 4 ወር ከ10 ቀን ወደፊትም ይመጣልናል ኢህዳድም ጨምራ አለባት አራተኛ أنه يباح لها التزوج ለሷ ማግባት ይቻልላታል نعم እርጉዝ የሆነች ሴት ማለት ነው ከወለደች በኋላ ማለት ነው ወለው ለም ተطهر من نفاسها ከወሊድ ደሟ ባትጠራም እንኳን ማግባት ትችላለች ያው ግንኙነት ማድረግ አትችልም እንጂ ነው ኢንሻአላህ ይቀርውን በቀጣይ እናማላለን هذا وبالله التوفيق وصلى الله وسلم على نبينا محمد وعلى آله وصحبه